ተመልከቱ። በጦርነት ንጹሃን በጣም ጥቂት ናቸው የሚገደሉት። የአሜሪካ ወታደሮች ናቸው የሚሞቱት፣ በዛም ደግሞ ጀነራሎች ናቸው የሚሞቱት። ይህ ሁላ ሚሳኤል እየተተኮሰ የሚያጠፋውን ጥፋት እያያችሁ ነው። ብቻ ኢትዮጵያን ያቃጠሉ በሙሉ እየተከታተሉ ነው፣ እርስ በራሳቸው እየተከታተሉ ነው። የንጹሃን ደም በጣም ስራውን ይሰራል። በተለይ የኢትዮጵያ ንጹሃን ደም ምንም ውስጥ የሌሉበት የቃል ኪዳን ሀገር በቁርአን በመጽሐፍ ቅዱስ ቅድስና የተረጋገጠላት ሀገርን መንካት ዋጋ ያስከፍላል። የኛ መሪዎች ቤተመንግስት የሚያስተናግዱት የሩቅ ስደተኛ ነው። አሩሲ አብይ አህመድ አሳርዶ ሚዲያዎች ትንፍሽ እንዳይሉ፣ የሃይማኖት ጉባኤ ትንፍሽ እንዳይል ብሎ እሱ ግን ለኩዌቱ ፕሬዝዳንት የሚለው ለኩዌቱ ሼክ የሚለውን እንመልከተው። ግልጦ ቢቢሲ ላይ ነው እዛ የኳታሩ ነው የኩዌቱ የሚለውን ጠቅላይ ሚኒስትር አብይ እሑድ ዕለት ኢራን በኩዌት ላይ የፈጸመችውን ጥቃት ተከትሎ ከኩዌት ልዑል አልጋ ወራሽ ሼክ ሳባህ ኻሊድ አልሐምድ አልሳባህ ጋር በስልክ መወያየታቸው ተገለጸ። ጠቅላይ ሚኒስትር አብይ በኩዌቱ ልዑል አልጋ ወራሽ ጋር ባደረጉት ውይይት በሀገሪቱ ሉዓላዊ ግዛት እና የአየር ክልል ላይ የሚፈጸም ጥቃትን በጽኑ ማውገዛቸውን የኩዌት የዜና ወኪል ዘግቧል። ተመልከቱ። አብይ አህመድ ገንዘብ የሰጠው የዱባዩ ነው ገንዘብ የሚሰጠው ግደል የሚለው ወደቡንም የሚፈልገው የዱባዩ ነው። በኢራን ጦር የሚቀጠቀጠው የዱባዩ ሰውዬ ነው። መደወል ያለበት ማጽናናት ያለበት ወንድሜ ሼክ ቢዛይድ ምናምን የሚለው ጋር ነው ወይ ኩዌት? ለምንድን ነው ኩዌት የደወለ? ዴቭ ዳዊት ቆንጆ አድርጎ ይሄንን ተርኮታል። የዴቭ ዳዊትን ትረካ እዚህ ጋር አመጣዋለሁ። ዴቭ ዳዊት ክበርልኝ፣ ይቺን አመጣና ዴቭ ዳዊት ምን አለ? ሳዳም ሁሴን ሊበላ አለ። ይቺ ጉራጌ ማይንድ ያላት ሰውዬ ልትበላ ቢን ዛይድን አፈር ቀድሜ ያምጣዋለች። የዚህኛውን ልትበላ ነው አሁን የምትደውለው ማለት ነው። ሳውዲ ተቀጥቅጣለች። ተቀጥቅቷል? አልደወለም። እስራኤል ተቀጥቅጣለች፣ አልደወለም። የደወለው ማጋ ነው እዚህ ጋር። ለምን? ሳዳም ሁሴን ኢራቅን በወረረ ወቅት የአሜሪካ መንግስት የቀዝቃዛው ጦርነት አሸናፊ የሚወጣበት ዋዜማ ላይ ነበርና ባለብዙ ግርማ ሞገስ የተላበሰ ነበር። የወቅቱ የአሜሪካ መሪዎች የነበረውን ዓለም አቀፍ ስርዓት በጠበቀና ባከበረ መልኩ መላውን ዓለም አስተባብረው ምላሽ መስጠትን እንደ ብቸኛ አማራጭ የቆጠሩበት ጊዜ ነበር። በመሆኑም የአሜሪካ መንግስት በዓለም አቀፍ መድረክ በተባበሩት መንግስታት በኩል ሁሉም ሀገራት ድጋፍና ተቃውሟቸውን እንዲያሰሙ፣ በሌላ ወገን በአሜሪካ በኩል ደግሞ እንደዚህኛው እብድ ፕሬዝዳንት የተናጠል የግል ውሳኔ ሳይሆን የአሜሪካ ህገ መንግስት በሚያዘው መሰረት የአሜሪካ ኮንግረስ የአሜሪካ መንግስት በጦርነቱ እንዲሳተፍ ፈቃድ ለማግኘት አበክሮ ይሰራ ነበር። ሱዳንን ጨምሮ ጥቂት ሀገራት የሳዳም ወረራ በተባበሩት መንግስታት መድረክ ደግፈው ሲቆሙ፣ በኮሚኒስት ደርግ አስተዳደርና በሊቀመንበር መንግስቱ ኃይለማርያም አመራር ስር የነበረችው ኢትዮጵያ ግን ኩዌቶችም አሜሪካኖችም ፈጽሞ ባልጠበቁት ሁኔታ የሳዳምን ወረራ ከማውገዝ አልፋ የኩዌትን ሉዓላዊነት እንዲከበር የሚወሰደውን እርምጃ እንደምትደግፍ በተባበሩት መንግስታት መድረክ ላይ ጠንካራ አቋም ያዘች። ኢትዮጵያ። በአሜሪካ መንግስት የሚመራው ጥምር ዓለም አቀፍ ጦርም የበረሃው ማዕበል ሲል በሰየመው ዘመቻ የኢራቅን ወራሪ ጦርን አከርካሪ በመስበር ኩዌትን ነፃ ወጣ። ተሰዶ የሚገኘው የኩዌት ንጉሳዊ አስተዳደርም ወደ ሀገሩ ተመልሶ የወደሙ መሰረተ ልማቶችን ወደ መጠገንና ከጦርነትን የማገገሚያ እርምጃዎችን መውሰድ ጀመረ። በዚህ መሃል ግን ሀገራቸው ክፉ ነገር በገጠማት ወቅት ፈጽሞ ወዳጃችን ይሆናል ብለው ያልጠበቁት የመንግስቱ ኃይለማርያም አስተዳደር በያዘው አቋም ነፍስያቸው ስለተነካ የኩዌቱ ንጉስ በግል ለመንግስቱ ኃይለማርያም ቁጥሩን እርግጠኛ አይደለሁም ወደ 40 ሚሊዮን ዶላር አካባቢ ይልኩለታል። በእርግጥ መንግስቱ ኃይለማርያም በግል የተሰጠውን ይህንን ገንዘብ በግል የተሰጠኝ ነው ሳይል እንደ አብይ አህመድ ማለት ነው
በሀገሪቱ የፋይናንስ ተቋማትና ስርዓት ውስጥ እንዲያልፍ አድርጎ ለሀገር ጥቅም እንዲውል አድርጓል። ይህንን እውነት ደግሞ በወቅቱ የዚህ ታሪክ አካል የነበሩት ፋሲካ ሲደልል፣ ኃይሉ ይመኑ፣ ፍስሐ ደስታና ሌሎች የዚያ ዘመን ታሪክ በመጽሐፍ የጻፉ ባለስልጣናት በየመጽሐፎቻቸው አስነብበውናል። መንግስቱ ኃይለማርያም ከኩዌት መንግስት ገንዘብ ተሰጠው የምትል ቁንጽል ታሪክ የሰማው አብይ አህመድ የኢራን ሚሳኤል ሲያነዳቸው ከዋሉ 5 የገልፍ ሀገራት መካከል የጡት አባቱ ቢን ዛይድ ሀገር ኤምሬትስን ሁሉ ዘሎ ኩዌት ብቸኛ የልቅሶ ደራሽ ዘራፍ አይዞባይ ሆኖ ተከስቷል። አብይ ጨቅላ ስሌት መሰረት በአብይ ኩዌት መንግስት በኩል ፌቨር ባንክ ውስጥ ዲፖዚት ማስቀመጡ ነው። ሲጀመር የሁለቱ ዘመን ክስተት ፈጽሞ የተለያየ ነው። በዚያን ወቅት ኩዌት ብቸኛ ተወራሪ ሀገር ስትሆን የወረራው የቀጥታ ሰለባ ነበረች። ዛሬ ኢራን ወደ ኩዌት የምትተኩሰው በኩዌት ሰፍሮ በኢራን ላይ ጥቃት እየሰነዘረ በሚገኘው የአሜሪካ ጦር ላይ እንጂ በኩዌት ህዝብ ላይ አሊያም በኩዌት መሰረተ ልማት ላይ አይደለም። ይህንን ደግሞ የኢራን አመራሮች በሀዘን ጭምር የገለጹት ነው። ለዚህም ነው ኩዌት፣ ባህሬን፣ ኳታርና ኤምሬትስን የመሳሰሉ ትናንሽ ሀገራት መሪዎች እንደ ኢራቁ ወረራ ጊዜ ሀገር ለቀው ለደህንነታቸው ስጋት ወደማይውል ቦታ ያልሸሹት። የአድዋ ድል መታሰቢያ ላይ የሚኒሊክን ፎቶ አንስቶ አባቢያ በሚል መጠሪያ የራሱን ፎቶ የሰቀለና ባልኖረበት ዘመን የታሪክ ሽሚያ ማድረግ የለመደው አብይ አህመድ ዛሬ ደግሞ የመንግስቱ ኃይለማርያምን ታሪክ ለመሻማት ከረዳኝ በሚል በዚህ ልክ መንከሽከሽ የሚመራት ሀገር በታሪክ ከቻለች ከፍትህ ጎን አሊያም በገለልተኝነት የመቆም የረጅም ዘመን ታሪኳን ደፍቆ ለግል ስግብግብ የቆሸሸ ስብዕናው ሲሸጣት ማየት በእርግጥም ያሳዝናልም ያሳፍራልም። በአርሲ ከታረዱ የኦርቶዶክስ ክርስቲያኖች ሞት ይልቅ የኩዌት አየር ክልልን መጣስ ራስ ምታት የሆነበት አረመኔ በየትኛውም መልኩ ከስልጣን ማስወገድ ጀስቲፋይብል ነው ይላል ቤክ ዳዊት። ጉደኛ እስቲ የአርሲዎቹን አስከሬን አምጣልኝ፣ የኔ ጌታ የአርሲዎቹን አስከሬን አምጣልኝ። እዚህ እያረደ የኩዌት አየር ክልል ተጣሰ ይላል። ያውም ሳውዲን ሳይል እስራኤልም ወድማለች፣ ኢራንም ወድማለች። ማንም ወድማል ከሆነ ዝም ነው የሚባለው። እሱ የመንግስቱን ኃይለማርያም ታሪክ ሰማ። ኩዌቶች በችግር ጊዜያችን ደረሰልን ብለው ብር እንዲሰጡ ጠብቃቸው። አይሆኑ ሆነ ነው የምትሞተው። የዚህ ሁላ ንጹሐን ደም ደግሞ በእርግጠኝነት የነዚህ አራጅ መንግስት ነው። ምክንያቱም ይጣራ አላለም፣ አልተናገረም። የሃይማኖቶች ጉባኤ እንኳን አላከም። መንግስት ነው አራጁ መንግስት ነው። ንብረት የሚያቃጥለው መንግስት ራሱ ነው። ራሱ እዛ ኩዌት ሄዶ እንደዚህ ሆነ ይላል። አሁን በኢራንና በእንትን መካከል ያለው ሁሉም ጠንካራ ናቸው። አውሮፓም ስደተኛ ሊበዛበት ይችላል። አረቦቹ ግን አሁን የመኪና ፓርኪንግ ውስጥ ነው የሚተኙት። በኩዌት በምናምን የምግብ ማምረቻ ፋብሪካ ሲመታ ያየሁት አርሰው የሚበሉ አይደሉም። በፋብሪካ ምርት በፋብሪካ ምግብ ነው የሚኖሩት። ሌሎቹም ደግሞ ይመጣሉ። ሲበዛበት ገዝቶታል። ዱባይ ኤምሬቱ ከቂርቆስ እስከ ቄራ ያለውን ገዝተውታል። በዚህ ደብረ ዘይትን ገዝተውታል። ይሄ ችግር እንዳይመጣ አድርገው ቆሻሻውን አስወግድልን ብለው የወንዝ ዳር ልማት ምናምን የሚሉትም ለራሳቸው ነው። ሀበሻ እንዳይኖርበት አድርገው ነው የሰሩት። እናየዋለን ማን አብሮ እንደሚኖር።